ማልበል ምንድን ግቢ ውስጥ ማን የታሉ? አንተ ራስህ የታሉ? ማነህ? የታሉ? ምን ሲሆን በገዛ ግቢ ውስጥ ገብተህ የታሉ ምናምን ብለህ ትጮኻለህ እንዴ? ማነህ? እንዴ አንተ ዘመድ ለመጠየቅ የጦር መሳሪያ ይዘህ ትመጣለህ? ወደዚህ ተቀመጥ። ቁጭ በል። ተንበርከክ። የት አሉ? እነማን? ቆይ አንተ ማነህ? ተሻለ እባላለሁ። እውነትም ተሻለ? በዚህ ጊዜ ምን የተሻለ ሰው አለ? ለነገሩ ምንም የተሻለ ሰው የለም። አንተ ተሻለ እንደሆነ እንጃ። እኔ ግን ለማንኛውም ከበደ ነው ስሜ። ቤተሰቦቼ ከብዬ ይሉኛል። እጅ ወደ ላይ። ኧረ ወንድሜ እባክህ ይኸው። ለምን የፈለከው ነገር ይዘህ አትሄድም? ወገኛ ምን አባ የሚሰረቅ ነገር አለህና ነው የምሰርቅ? ምንም ምንም ነገር የለም። ታዲያ ምን እግር ጣላት? ትሰማኛለህ? እኔ እናንተ መስማማት የምንችለው የምጠይቅህን ነገር በሞላ በትክክል መመለስ ስትችል ብቻ። እሺ ጥያቄና መልስ በቆንጮራ ተጀመረ እንዴ? እጅ ወደ ላይ አልኩህ እኮ። ይኸው ሌሊሴን ታውቃታለህ? ኧረ በጭራሽ። እኔ ሌሊሴ የሚባል ሰው በሕይወቴ አላውቅም። እንዴ እውነት ግን ሌሊሴ የሚባል ሰው አውቃለሁ እንዴ? አንተ እኔ እኮ ትንሽ ካፌ ስል ብዙ ነገር እረሳለሁ። ሌሊሴን ታውቃታለህ? አስታወስኩ። እሷ ነው እንዴ የምትለኝ? አንተ ሰው ያማል። እኔ እንዲህ የሚባል ሰው እዚህ አላውቅም። አንተ አሁን በቃ ሌላ ጣጣተውና የምትነግረን ነገር ነግረን ቤቴን ለቀህ ግቢዬን ለቀህ ውጣ። እንዴ ሰዎች እኮ እዚህ ቤት እንደምትኖር ነግረውኛል። እሺ ይቅርታ የኔ ወንድም፣ በጣም አበሳጨው አይደል? ለምጠይቅ ጥያቄ ትክክለኛ መልስ ብቻ ስጠኝ። ኧረ እባክህ አላውቃትም ማለቴ እንትን ነው ወይ ጉድ አውቃታለሁ። እሺ ግን ቆይ አወኳት። ከዛስ ምን? ከዛስ አስተዋውቀኝ ልበልህ? እንደው በእናትህ አንተ ሰውዬ የምትፈልገውን ነገር ሰብስብና ይዘህ ሂድ። አትተኝም እንዴ? ከፍ እያለሁ እኮ ኧረ ደከመኝ። ገብቼ ልተኛ። እደፋሃለሁ። ቢከቤ ምን ሆነህ ነው ዛሬ እዚህ መሬት ላይ ተቀመጥከው? ቁጭ በይ። እኔ ምን አውቃለሁ? በእናትሽ ይኸው እንደ ሕፃን ልጅ መሬት ላይ እንደባልለኛል። ምን አድርጉ ነው የሚለው? ሁለታችሁም አፋችሁን ዘግታችሁ እጅ ወደ ላይ። እኔ ከብዬ ናፍቆኝ ነው የመጣሁት። አሁን አይቻለሁ። በቃ ተነስቼ ልሂድ። ቆይ አንቺ ደግሞ ማን ነሽ? የከቤ የመጀመሪያ ሚስቱ አስቴር እባላለሁ። ዞር በይ። የመጀመሪያ እንኳን አይደለሽም፣ ሁለተኛ ነሽ። ያኔ ክፍለ ሀገር ሳገኝሽ ጭራሽ ሁለት ሚስት ነው ያለ። ቆይ አንተ ማን ነህ? እኔማ ሰው ነኝ እንደምታይኝ ሰው። ግን እኔ አልፈልግም ካልክ ደግሞ ሊቀር ይችላል። ሌላ ነገር ያስፈልጋል። የሌሊሴ አባት አንተ ነህ? ማ እኔ? በጭራሽ። እንደፈራሁት ጭራሽ ሌሊሴ የምትባል ሴት አስቀምጠህልኛል።
ለካ ገዜ ሲል የነበረው እውነቱን ነው። ድሮም እኔ ነኝ አልሰማ ብዬ። አንቺ ሴትዮ ምን ነው የምታወሪው? ሌሊሴ የምትባል ሴትዮ ታውቂያለሽ? አንተ ንገረኝ እንጂ አንተ በየሄድክበት ሴት አልቆጥር። አንቺ ሴትዮ ግን አርፈሽ አትቀመጭም? የምታወሪውን ነገር ታውቂዋለሽ? እባክህ እኔ ወንድም እሱን ነገር ለምን አሰጠኝም? አንድ ጊዜ መስቀለኛዋ ላይ ከፍዬ መልስልህ። ሌሊሴን ከሰጠኸኝ አይደለም ይሄን የፈለግከውን እሰጥሃለሁ። ሌሊሴ ማናት? ኧረ ፀሐዩ ይሁን ጥላ ይዞ የሚከተልን ወይ ደግሞ ሊፍት የሚሰጠን ሰው ብናገኝ አይደለ? ለምን መኪና ወይ ሊፍት የሚሰጠን ሰው አንፈልግም አይደል? አዎ በጣም ጥሩ ሀሳብ እኮ ነው አልምዬ። ለምን መኪና የሚገዛልን ሰው እስከምናገኝ እዛች ጥላዋ ጋር እንሆንም አይደለ? አያስትዬ አንቺ እኮ እውነትሽ ነበር። እኔ ነኝ ጥፋት ያጠፋሁት። ደግሞ ከብት ስትልሽ መከራከሬ። ስሚ ከብት አይደለሽም አንቺ በረት ሙሉ ከብት ነሽ። ቆይ እናንተ ሰዎች ግን ከብት ብላችሁ እየሰደባችሁኝ ነው ወይስ ለከብት ያላችሁን አመለካከት እየገለጻችሁልኝ ነው? አይደለ? ስሚ ቤታችን ለመድረስ አንድ መታጠፊያ ቀርቶን አንቺ ሊፍት እፈልጋለሁ ስትይ ታዲያ ካንቺ በላይ ከብት ማን አለ? እስቲ አስቡት። አሁን እኔ ተሳስቻለሁ። የነበርኩበት ቦታ ፀሐዩ፣ ንፋሱ፣ አቧራው እንዲህ ሊፍት አያስጠይቅ። እውነት እኮ ነው የምላችሁ። እኔ በነበርኩባቸው ሀገራት ላይ በእግራችሁ 3 ደቂቃ እንኳን ስትሄዱ ብትታዩ ይንጫጩባችኋል። እኔ ለሞት ይንጫጩባችኋል። እና ፍቅረኛዬ ናት ነው የምልህ። ያሳዝናል። አይ ዘንድሮ እንደው ማን ይታመናል? አንተ ወንድሜ በእናትህ 10 ዓመት ሙሉ ፍቅርህን እየበላህ አፍቅረህ መጠበቅ ከባድ ነው። ከባድ ነው። ስንት ዓመት ነው ያፈላለካት? 12 ዓመት። ብዙ ነው። 12 ዓመት ማለት እጅግ በጣም ብዙ እኮ ነው። አንድ ልጅ ተወልዶ የእናቱን ጡት ጠብቶ በእናቱ ጀርባ ተፈናጦ አድጎ ድክ ድክ ብሎ ወፌ ቆመች ወፌ ቆመች ተብሎ ከታች ከመሰረቱ እስከ 8ኛ ተብሮ ጨርሶ ወደ 9 የሚሸጋገርበት እድሜ እኮ ነው። አንተ በዚህ ሁሉ እድሜ መካከል ታፈቅራታለህ፣ ትፈልጋታለህ። ሌላ ነገር ብትሞክር፣ ሌላ ነገር ብትሻ ይሻል ነበር ወንድሜ። ፍቅር እንደዚህ የሚበርድ ይመስላል? ፍቅሬ የሚበርድ መስሏቸው ቤተሰቦቿ ድል ያለ ለቅሶ አዘጋጅተው ነው የቀበሯት። እሺ ጉድና ጅራት ከበስተኋላ ነው አሉ። አንተ ወንድሜ ለቅሶውን ጠሩ እንዴ? መች ይጠሩኛል? በድብቅ ሲያወሩ ነው የሰማኋቸው። እሰይ ምን እያሉ ነው? ለቅሶ አንሄድም እየተባባሉ። እሺ ከዛ ራሴን አስተካከልኩና ዝንጥ ብዬ ወደ ለቅሶ ቦታ ሄድኩ። የአካባቢው ሰው በለቅሶ ተጥለቅልቋል። ሙሾው ድምቅ ብሎ አቧራው እንደ ጉድ ይተናል። በዛ መሀል ሆኜ ፍቅረኛዬ ሌሊሴን መፈለግ ጀመርኩ። የት ነው የምትፈልጋት? ለቅሶ ቤት ሰዎቹ መሀል ነው የሚፈልጋት። እስኪ ዝም በይ አንቺ። ምን አይነት ሴት ነች? እንደው ወሬ አለብሽ። ሀቀኛ ሰው ማለት እንዲህ ነው። በጣም ነው የማመሰግነው ወንድሜ፣ በጣም ተረድተኸኛል። ከዛ ወደ ለቅሶ ገባው። ከዛ ሌሊሴ ጥቁር ሻርፕ ለብሳ እየተጠጋኋት ድንገት ዞር ስትል
አላየችኝም? የሞተችው ናት? አዎ። አንቺ ሙታን መነሳት ጀመሩ እንዴ? ወራታይ መነሳት ቢጀምሩማ ራሱ ክርስቶስ ይመጣ ነበር እኮ። ቀልድ ሰማ ነበር። ሌሊሴ እቻት ሌሊሴ ወይኔ ጉዴ! ማን ነው? ምንድን ነው? እንትን ነው ቀበጥዬ ሚስቱ ሞታ ተጠፋችበትና እየፈለገ አልሞተችም ማለት አለች እንዴ? ቀበጥ አንቺ ሌሊሴ ነው እንደ ስምሽ? አይ እንግዲህ እኔ እዚህ ግቢ ስገባ ስሜ ቀበጥ ነው ብዬ ተናግሬያለሁ። አልደግሙም። አንተ ሰውዬ ታውቀኛለህ? አቅሻለሁ። ሌሊሴ ነሽ? አይደለሁም። ሌሊሴ ነሽ? አይደለሁም። አይሞላልህ አንበሳው። ደግሞ ምን ታደርጋለህ እዚህ ግቢ? አንተ ራስህ ምን ታደርጋለህ እዚህ ግቢ? ይህ ሰው ያዛቋልን? አዎ እኛ አይሞላልህ ብለህ ነው እዛ የምንጠራው። ትክክለኛ ስሙን ግን ማንም አያውቀውም። ያው በየሄደበት ቦታ ሁሉ ዕቃ ጠፋኝ ምናምን እያለ መፈለግና መከራከር ይወዳል። ምን ፈልገህ ነው እዚህ የመጣው? ምን ጠፍቶብህ ነው? ሌሊሴ የሞተችው ፍቅረኛ ሌሊሴ። ሌሊሴ ነች ባለቤቱ? የአባቴ የእናቴ አምላክ እሱ ፈጣሪ ያለስስ ውጣ ውጣ! ከዚህ እገድላለሁ እገድላለሁ! ውጣ! መጨረሻ አይደለም ነው አይሞላልህ። ምን አይነት እንትን ነው? ከዚህ እንዴት ነሽ? ደህና ነሽ? ከዚህ እንደ ደህና ሰው ፊቴ ቆመሽ፣ ምንም እንዳልፈጸመ ምንም እንዳላደረገ ሰው ፊቴ ማገዝዬ አንተ እንዴ ታባሽ በአንድ ድንጋይ ሁለት ወፍ ማለት ይሄ ነው። እንደው ምን አይነት ቴክኒካል ሰውዬ ነው! አሴርን ከዚህ አልማዝና ቀበጥን ከዚህ ገዚህን ከዚህ ያሌባ ከዚያ በአንድ ምት ቴክኒክ እጅ ጠፍቶ አንድ እኮ ግን መማር ኧረ መረረኝ። እኔ መረረኝ። በቃ እዚህ ግቢ እኔ መረረኝ። ምን አለ ቢለቁልኝ እንዴ? እዚህ ግቢ ማንም ሰው አይለቅም። ለምንድን ነው የማይለቁት እንዴ? አንቺ ተመቸሽ በቃ አይደለም? አንቺም እብድ ነሽ። የተከራዩትም እብድ የእብድ መፈንጫ አረግሽው አይደል ግቢውን? ማን ነው እብድ? እንዲያው ስሞትልሽ በእኔ ሞት አሁን ማን ጤነኛ አለ እዚህ ግቢ? ከእኔ በስተቀር ጤነኛ ሰው አለ እንዴ? ጤነኛ አለ የምትይኝ ከሆነ ልስማና እኔ ዛሬ ድብን ብዬ ልሞትልሽ። እኔ ያከራየኋቸው በሙሉ ጤነኛ ናቸው። ማለት አንቺ ያከራየሽው እብድ ነው እያልሽኝ ነው? ያው ጤነኛ ነው የሚፈልገው። ቆይ አንቺም እብድ ነሽ እያልሽኝ ነው? ኧረ አንቺ እብድ አይደለሽም። አንቺ የእብድ መምህር ነሽ፣ ዋናዋ አለቃ ነሽ። ግድ የለሽም። እንዲህ ንገርልኝ። ምን ሆነሻል አንቺ? እንዲህ ብቻውን ያበደች ይመስልሻል እንዴ? አንቺም እኮ ነሽ እንዴ? እኔ እናንተ ሁለት ሴቶች አልችላችሁም፣ በቃ አልችላችሁም። ከእናንተ ጋር ከፍ ብዬ መጣና ከፍ ባለ ደረጃ በኋላ ብነጋገር ይሻለኛል። ገዝዬም ከፍ ሊል ነው ሄደው፣ እዛው ትገናኛላችሁ። እንዲያው አፈር ስሆን አንድ ጊዜ ድገሚልኝ። ማንዬ ነሽ? ገዝዬ ያንቺ ግድ የለም። አንቺማ ስሞት አፈር ስሆን እንደው አፈር ስገባ አሁን ያልሻትን ትደግሚያት ወይ ገዝዬ? እቺ ውሻ ግድ የለሽ። ዘግዝቄ በርበሬ ባላጥንሽ እኔ እንዲህ ብለሽ እንዳጠሪ። እቺ እኔ ልጅ አለ አንቺ አትገርምሽም? ገዝዬ ትበልሽ እኮ በጣም የሚገርም እኮ ነው። እኔ ነኝ ጥፋተኛ፣ ማንም አይደል። ይሄን የቀይ ሰይጣን እቤት ያስገብቼ እንዲህ መጫወቻ አልሆን እንዲህ አንቺ ማን ነው? ገዝዬ ነው ሰይጣን? ደግሞ ምናምንቴ የሰው ምናምንቴ እንዴ! እነዚህ ሰዎች ላሳብዱኝ ነው እንዴ ዛሬ? ወይኔ
ጥፋተኛውን የእናንተ አይደላችሁ። ማን አጠፋ? እኔ እኮ ያ ሰውዬ ሲናገር ሰምቼዋለሁ። አልወስድህም ቤቴ አለ። ለምን ቢለው ሚስትም ልጆችም አሉኝ አለ። እኔ ነኛ ምንም እንደሌለው ጎትቼ መጥቼ ይሄ እኔ ሰይጣን ተጫወተብኝ። እናንተን ሁለት ሴቶች ግን ከፍ ብዬ መጣና ከፍ ብለን እንነጋገራለን። ችግር የለውም። እኔ የምለው ግን ለምንድን ነው ጥፍር ቀለም የምትቀቢው? ባትቀቢም እኮ ጣቶችሽ እንደዚህ ያምራሉ። አውቃለሁ እኮ ገዝዬ፣ ግን ምን መሰለ በጣም ውበቱን አጉልቶ እንዲያሳይልኝ ነው። እሱስ ልክ ነሽ። ግን ምን አለ መሰለሽ በዚህ ውበት ላይ ሌላ ውበት ስትጨምሪበት ይሄን ውበትሽን እያዩ ብዙ ጊዜ ወንዶች እንዲፈዘው እንዳይቀሩ ለማለት እንጂ ለሌላ እንኳን አይደለም። የት እዚህ ግቢ ያሉ ወንዶች እና እኛ ምንድነው ወንድ አይደለንም እንዴ? አስበው እስቲ ገዝዬ፣ ከብይ ግራንድ ፋዘር፣ አንተ ፋዘር፣ ማን ነበር ደግሞ ያደራሲው ቢግ ብራዘር እና የትኛው ወንድ ነው? ወይ ጉድ! እኔ እኮ በጣም የሚገርመኝ ምን እንደሆነ ታውቂያለሽ? ፈርስት መጀመሪያ ራስሽን እንደ ሊትል ቦይ አትይ፣ ትንሽ አድርገሽ ራስሽን አትቁጠሪ። ታውቂያለሽ አይደል? 4 መንግስት ቅርጥፍ አድርገሽ የበላሽ ምንም አላየውም ብለሽ 2 መንግስት ብቻ ነው የበላሁት ነው የምትይው አይደል? ኧረ እኔ መንግስት አልበላውም። መንግስት ደግሞ እንዴት ነው የሚበላው? አባ እንዴት አላችሁ ቤተሰብ? ሀኒዬ አይ ወይኔ እቺ ደግሞ ሳጩኝ ሞሮታችሞ አውጭ ካልቢ ከረጀሰችን ይሆነላችሁ በቃ እዴና ተዋቋት ሰ አባ መቅደስ ይባላል። አንተስ ማን ትባላለህ? እኔ ገዜ ይባላለሁ። እንዴት ነሽ? ኧረ ቀስ ብላችሁ አውሩ። ሙሉ ቤተሰቡ ጆሮውን ያሟል እንዴ? አቦቺ ደግሞ ምን ትበጣጥሳለች? እስኪ መጀመሪያ ሸፋንፋን በይ። ሴት አይደለሽ እንዴ? አቦ ታያት ልማዷ ነው እሷ። አቦ እኔ እሷ አይመለከተኝም፣ ግን ስለ ቤተሰብ ታወራለች እንዴ? ያናዳኝ እኮ ነው። ምን ታውቃለች ደግሞ እቺ ስለ ቤተሰብ? ምንድነው ተፈጥሮ ነው? ኧረ ምንም አልተፈጠረም። እቴና ተዋውቂያት። የኔ እናት ነሽ። አቦ እንደዚህ አይነት ቤተሰብ እንዳለ ብትነግሪኝ ኖሮ ሀላዋና መሸበክ ይዤላችሁ እመጣ ነበር እንዴ? ምን ጣጣለ ታዲያ ሌላ ጊዜ ታመጫላችኋለሽ። ሀዬ በቃ እሺ አመጣላችኋለሁ። አሁን ግን በጣም ደክሞኛል። ቡና ምናምን አፍላልተን በኋላ እንጫወታለን። አዎ በቃ ነው ጋሽም ዘር ወይ ከብዬ እውነቱን እኮ ነው የሚሰማው አጣ እንጂ ይሄ ግቢ የእብድ መናኸሪያ ሆነ ያለለካ እውነቱን ነው። ማን ነው እብድ? ይገኛል ብላችሁ ያተናትልፉ ተጥላችሁ አርኮል ቢጎነጩት ለጊዜ ተከራይ ቤተሰብ ጠቅላላ አርኮል ቢጎነጩት ለጊዜ ናውጣ የተቆልፎ ተደርግሞ ተከራይ የቤቱ ሰዎች አልማዝ፣ አስቴር፣ ሀና የመሳሰላችሁት ያ ደግሞ እጽፋለሁ ብትለው ውሻው ልጅ ኑ እስኪ ያለ አስቸኳይ ስብሰባ አለና እኔ ሌላ እኮ አይደል። አንድ ጥያቄ ግን አለ ለዚህ ህብረተሰብ። የዚህ ግቢ አስተዳዳሪ ማን ነው? መልሱልኝ እንጂ አልሰማም እንዴ? ማን ነው አስተዳዳሪ? አንተ ነህ። ሂድ ሙት በለኝ። ሙት? አስተዳዳሪው አንተ ነህ። ልሞት አይደል? አዎ። ኧረ አንተ ራስህ ልንገርህ፣ አንተ ማለት በሞት ደስ ይላል። ጠቅለለ እዚህ ልገባ እኔ እኮ አላወኩም፣ አልገባኝም እኮ ነገሩ። ተሸወድኩኝ። የዛ መጠጥ ቤት ትዝ ይልሃል ምን እንዳለ? ውሰረኝ ቤት ስትለው እምቢ አልወስድም አለ። ለምን ስትለው ምን አለ? ልጆቼና ሚስቴ ያሏለ እኔ ግን ድንጋይ ራስ እንደዚህ በሞሎሻ በቃላው ራሴ ደስታዬ ሰብስቤ አምጥቼ እዚህ ሰዓት ውስጥ ገባሁ አይደል? ወይኔ ሀይ አንተ ሰውዬ ምንም ዝብዝብብን አትናገርም እንዴ? እሺ
እሰይ ሀኒቾ ስደቢ፣ ምንም ችግር የለም ስደቢ። በገዛ ቤቱና ግቢ ውስጥ የሚሰደብ የዓለማችን የመጀመሪያው ሰው ከበደ ነው። ስደቢ። ማንን? አንተኛው እንትን ድርሰት ሞክረው ልጅ ምትሰድበኝ ስድብ አለ ነው አዲስ ነገር ካለ በተሰድበኝ። እድሉ ስለተሰጠኝ እጅግ በጣም አድርጌ አመሰግናለሁ። ሁላችሁንም ብዙ እንደ ማንበቤና ብዙ መጽሐፍቶችን እንደ መጻፌ እርስዎ ልሳድበው ባልሆነ ባስጠለለ ባኖረ ክፍያው ይሄ ነው። አስትዬ ሰማሽልኝ አይደለም? ወገኛ ወጉንማ ይዘከዋል። ከመናገር በፊት መጀመሪያ ጭንቅላትህ አያስብም? እንደው ይሄን ምላስህን ይዤ እዚህ ጋር እንደው ላንጥፍ እንዴ? እግዚአብሔር ያነጠፈ ሰውዬ ነው። ምኑን ታነጥፊዋለሽ እንዴ? ቀስ ብላችሁ ማውራት ቆይ ከብዳችኋል እንዴ? በጣም እየጮኻችሁ እኮ ነው። ቆይ ለራሳችሁ አታስቡ፣ ስለሚጋጨው አየር አታስቡም እንዴ? ዝም በይ። መኖሬን እርግጠኛ ነኝ። አባንታ ሰውዬ አላስተኛ አልከኝ እኮ። ሀይ ቀስ ብለን ማውራት አችልም እንዴ? እና አንቺ ደግሞ ምን አይነት ግቢ ነው የምትኖሪው? እንቅልፍ እንኳን ሰው አስተኛም እንዴ? ሀይ አነኛልሽ አንቺ ደግሞ ኦሆሆሆ ከየት የመጣሽ ስፔሻል እብድ ነሽ? በእናትሽ ሀይ አላስተዋወቅኩም እንዴ? እህቴ ናት። መቅደስ እባላለሁ። ትበያለሽ? ኦኬ። እኔ ዛሬ ነው ግንባር ለግንባር ፌስ ቱ ፌስ የተገናኘ ነው። ምንም አስተያየት ልሰጥ አልችልም። አንድ ጥያቄ ግን አለኝ ለእናንተ አለ ለአልማዝና ለአስቴር ለሁለታችሁ እንደዚህ ሁለት እናንተ ሁለት ሴቶች ከዚህ ግቢ ትወጣላችሁ አትወጡም? አንለቅም። ጎበዝ። አይ ጥሩ የተባበረ መልስ ነው የሰጣችሁኝ። እሺ አንተ ደረሲው አንድ፣ አንቺ ራስሽ እቺ ቀበጦ አንድ እንዳንድ ተቆጠረልሽ። እሺ አንድ ተኩል፣ አንተ ሶስት፣ አንቺ ሁለት ነሻና ሶስት ተኩል አምስት ተኩል። እቺ አንቺ ብዙ ዛሬ ነው ያወኩሽ፣ ሚዛን መገመት አልችልም። ግን እሺ አሁን እናንተ ሁላችሁ እዚህ የቆጠርኳችሁ የመዘንኳችሁ እናንተ ከዚህ ግቢ ትወጣላችሁ አትወጡም? አንለቅም። በጣም ጥሩ። እኔ ዋ